በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለእናታችን ቅድስት ኪዳነ ምሕረት ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት የእናታችን የቅድስት ኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ማርያምን በመረጣት እግዚአብሔር አብ ስም በማኅፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗን መጽሐፍ እንጀምራለን። ከእርሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት እርሷ በሕሊናዋ በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችን ለዘላለሙ ይቅር ይበለን፣ አሜን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህችውም የሲኦል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ ናት። የማትፈርስ የአድማስ ግድግዳ እርሷ ናት። አማኑኤልን የወለደችው እርሷ ናት። የምሥራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሻገሩባት መርከብ እርሷ ናት። የፋና መብራት እርሷ ናት። ይህች ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና ነበረች። የተዘጋጀች ምድር እርሷ ናት። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያና መሠረት ይህች ናት። የአባታችን አዳም የድኅነት ተስፋ እርሷ ናት። የአቤል መዓዛ መሥዋዕት የአባታችን የኖህ የእምነት ቃል ኪዳን መሸጋገሪያ መርከብ እርሷ ናት። የቅዱሳን ጥበብ የሲራክ መጽሐፍ የኤልያስ የሰርክ መሥዋዕት የባሮክ በለስ የሄኖክ ራእይ አምላክን የወለደች እመቤታችን ድንግል ማርያም ይህች ናት። የኖህ ድኅነት 8ቱን ነፍሳት ከጥፋት ውኃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲት ስንኳ የማትሻር 10 ቃላት የተጻፉባት
የሙሴ ጽላት ይህች ናት። የሮቤል ተክል፣ የይሳኮር የልደቱ ምልክት፣ የአሴር የእህል በረከት፣ የአስቴር ጸሎቷን የምታሳርግ ሆሊ ሆርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ማርያም ይህች ናት። የይሁዳ የምስፍናው ሀብት፣ የዛብሎን የህሊናው ተስፋ፣ የሶስናን ልብ ከሐዘን የምታረጋጋ የኢያቄምና የሐና ልጅ የዮሐንስ የአንደበቱ ክብር ሶልያና የተባለች ድንግል ማርያም ይህች ናት። የሴም ርስቱ ምድር፣ ምስራቃዊት የኤዶም ገነት፣ ከነገደ ካም ኃጢአትን የምታስተሰርይ የነፍታሌም ዘንባባ፣ የብንያም የሰርክ ምግብ፣ እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት። የሌዊና የስምዖን ሀብተ ቅባታቸው፣ የአሮን ጽናጽን የካህናት ልብሱ ይህች ናት። እነዚህም በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ ወርቅ፣ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ በዳርቻዋ የምትቀመጥ የውሃ መንቀል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅብአ መንግሥቱ ሙዳይ፣ በደብተራ ሙሴ አበባ ያፈራች በኩረ ሎሚ፣ ሥልጣነ ክህነት ሰማያዊ መሥዋዕትን ያስገኘች ምድራዊትን ቦሳ፣ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስ በመቅደስ ፋና አምሳል ያያት፣ የጦቤት ዓይኖች ብርሃን፣ ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ፣ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልኪያስ በአዳራሽ፣ ዳንኤል በቤተ መቅደስ የመሰላት፣ የሕዝቅያስ የዕድሜው ጭማሪ፣ አምዶቿ የደጋ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር፣ ዙፋኑ የሐር፣ መጨጊያው የወርቅ፣ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች፣ በውስጧም 7ቱ ምሰሷን አቆመች እንዳለ የምህረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤተ ማርያም እንኋት። 7ቱ ምሰሶች የተባሉ አባቶቿም አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ፣ ሌዊ፣ ዳዊት፣ ሰለሞን ናቸው። ፍሬን የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማዕጠንት፣ የሽቱ ቦታ ገነት፣ የህብስተ መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የህዳጌ በቀል እናት የምትሆን ይህችን ድንግል ማርያምን በክብር በባለሟልነት ከፍጥረት ሁሉ የሚተካከላት የለም። ምስጋናዋን ገናናነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋን ወርደ በአባት ፈቃድ በራስና በመንፈስ ቅዱስ ፈቃድ ወደ እኔ የመጣህ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ በቅዱስ ገብርኤል ብስራት አንተን በጸነሰው ጊዜ ከዘመዶች የደረሰብኝን ስድብ ተግዳሮት አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብ ቃልን ተናገሩኝ። በመንፈስ ቅዱስ እንደተጸነስኩ ብነግራቸው የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ማየ ዘለፋን አጠጡኝ እንጂ። ልጄ ሆይ 9 ወር ከ5 ቀን በማኅፀን የተሸከምኩ አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ
ያገኙኝን ችግሮች የሌሊት ቁር የቀን ሐሩር አስብ። ከወለድኩም በኋላ የምጠለልበት ቤት ስላጣው ቅጠል አልብሼ በከብቶች በረት ያስተኛውህን አስብ። ልጄ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ ሀገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጄ ወይ ከሀገር ወደ ሀገር ከበረሃ ወደ በረሃ ከተራራ ወደ ተራራ እየሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙኝ ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄን አስብ። ልጄ ሆይ የዮሴፍ ልጅ ዮሳ እንሆ በንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገሬ ጊዜ ይህንን ነገር ሰምቼ ልቦና የደነገጠውን ድንጋጤ አንጀቴ ያዘነውን ያገኘኝን ሐዘን አስብ። ልጄ ሆይ ስለ አንተ የተቀበልኩትን ረሃብና ጥም ችግርና ሐዘን መከራና ግፍ አስብ። ልጄ ሆይ አንተን በድንግልና ወልጄ በጡቶች ያሳደግኩን አስብ። ልጄ ሆይ አንተን የዳሰሱ ጣቶችን የተሸከሙ ክንዶችን አስብ። ልጄ ሆይ አንተን የሳሙ የከንፈሮችንም በፊትህ ላይ እንባ ያፈሰሱ ዓይኖችንም አስብ። ልጄ ሆይ አንተን ያቀፉ ጭኖችን ካንተ ጋር የተመላለሱ እግሮችን አስብ። ልጄ ሆይ አንተን ያዘለ ጫንቃዬን የተሸከሙ ጎኖችን አስብ። ልጄ ሆይ በመስቀል ተሰቅለህ በሞት ጊዜ ያለቀስኩትን ለቅሶዬን እንባዬን አስብ። ልጄ ሆይ ስላንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያዬን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ጌታችን ኢየሱስ ክርስቶስም እናቱ ድንግል ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠይቅሺ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባት አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታ ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሆንልህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርሁ። ጌታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠይቅሺ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባቴ አስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋት ሥራ መጀመሪያ ናትና። ሕይወትስ ይቅርታን ሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለት አንቺን ቃል ኪዳን ትሆንልህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳንን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርሁ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕረ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽ። እናቴ ወይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽ ጊዜ በብረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለለው። እናቴ ወይ እኔ ቅድመ ዓለም የነበሩ ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣው ጊዜ
ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከልጅሽ ነጥቃ እኔን ከምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፉዎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን እግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም። እናቴ ሆይ ይህ ሁሉ የደረሰብኝ የኔና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፈቃድ ፈጽም ዘንድ ሥጋሽን ከመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና፣ አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። የወለድሽኝ ያዘልሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ ፈጽማለሁ። እናቴ ወይ የእናቴን ፈቃድ ያልፈጸምኩ የማንም ፈቃድ እፈጽማለሁ። ያለ ዘር ያለ ሩካቤ ወልደሽኛልና እኔም ዓለሙን ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቃል። እኔ አላጸናውም፣ መንፈስ ቅዱስ እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየው ጊዜ ስለዚህ ቀጣዩ ይበርዳል፣ መዓቴ ወደ ትዕግስት ይመለሳል፣ ምሕረቴም አንቺ ወደ ፈቀድሽ ሁሉ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዩ ጸሎትሽ፣ ስለ ድካም ዋጋ የምትማልጂው ምልጃሽ በእኔ ዘንድ የተወደደ ነው። አሁንም የወለድሽኝ እናቴ ሆይ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስ እጅ መንሻ ያገባውን ወይም ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ ሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋ፣ ከክብር ላይ ክብር፣ ከባለሟልነት ላይ ባለሟልነት፣ ከርስት ላይ ርስት ጨምርለታለሁ። ኃጢአተኛ ሰው መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃም ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበት የወጣውን የምሕረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልሁልሽ። አሜን። እመቤታችን ድንግል ማርያም ከተወደደ ልጇ ይህንን ሰምታ ይህንን ሁሉ የምሕረት ቃል ኪዳን ለሰጠኝ ላንተ ለባሕሪ አባት ለአብ ለባሕሪ ሕይወት ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው። መድኃኒታችን ኢየሱስ ክርስቶስ ለእናቱ ለድንግል ማርያም መልሶ ለሚወዱ ሰዎች ሁሉ መሸጋገሪያ ሁኛላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩኝ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸውን ሁሉ በአንቺ ወደ እኔ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣
እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋ እንከፍለዋለን? ቸር እናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ከፀሐይና ከሰማይ ከከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ይልቅ የከበረች የነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋም ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመውን ቃሉን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከእኔና ከአንቺም ጋር በአንድነት ይኖራል። ይህንን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለም አስቡት፣ አትርሱት። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽኝ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝኝ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዝች ቦታ ለሚኖሩ ሕዝበ ክርስቲያን የቃል ኪዳንሽን በር ክፈች። ለዘላለሙ በእውነት ያለ ሐሰት ይሁን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረት መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባሕሪው በአንድነት ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኑ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኑ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ስዕርተ ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባሕርያት ሁሉ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚል ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና በንጽሕና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ የጥፋቷ አላገኛትም። እመቤቴ ኪዳነ ምሕረት ሆይ የዓይናችን እይታ አገላለጥ ለመጠበቅ ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር
ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባሕሪሽን ባሕሪ አድርጎ ሥጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተናገራቸው አእዛኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ነገር ባይኖረኝም እንኳ የገሃነም ደጅ እንዳታሳየኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን። የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አእናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረት ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእውነተኛ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎለጎታ የተመላለሽበት የክብር አክሊል በእኔ በኃጡ አገልጋይሽ ራስ ላይ አቀዳጅኝ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍም በተዘጋ ጊዜ በተወደደው ልጅሽና የብዙ በሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸንሻለሁ። ለትክክለኛ አበቃቀራቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርግልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል አርእስተ አበው ማለት የአብርሃምን የይስሐቅን የያዕቆብን ቃል ኪዳንና የሙሴንን ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃል ኪዳን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታዋ የቸርነቱን ቃል ኪዳን እንኳን ሰጠሽ እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስንና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽ አዳይ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚያድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ ከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ
በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናይ ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉት ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳንሽ ትከሻ ሽንኮኮ በይኝ፣ ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ውሰጅኝ። የሃይማኖት ያለኝታ ፍጹም ተስፋ ያንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳኗ አስራት አድርገሽ ተቀበዩ። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅነሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊ ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕሪ የመለኮትን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተሽ ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰለሞን በጥበቡ ሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጅው፣ እሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚሁም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ ሰላምታ ይገባል። እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮን። ስለዚህም ለሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮን። ስለዚህም የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ የጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ
ከኩላሊትና ከመሰሎች ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽም ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽ መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የተኮላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለቡሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኤ መልአክ በአየር ላይ እንዳይቃወማት እስከ 3ኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቤት መቅደስ አዕማድ ወይም ምሰሶ ለሚሆኑ አቋያጾችሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ ለሚሆን የልጅሽን ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ወይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ ወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝ ማልጅ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቀስራ ልጅ ሆይ አንተን የምትወድህን ነፍስ ስለ 3 ባሕሪዋ ብለ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፍ ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለ2 እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ ያድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖሮስ ኖሮ የበልዓይ ሰብን ነፍስ ማዳን ባልተቻለውም ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በወዘነውና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቆጠረ ጊዜ መጠጊያ ይሁነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት ጥቁር ጥላውን ሳይጥልብሽ ፍጹም ራእዩን ሳያሳይሽ የብርሃንን ጸዳል ለማየት ብቻ ለተለየችው ጸአተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደ ጊዜ ከ3ቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ ማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛችሁ ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኝ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቶ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ
እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የክርስቶስ ትንሣኤው ምሳሌ ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአባታችን የአዳም የጥንት መዳኑ ተስፋ አንቺ ነሽ። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ እማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽልኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸልየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍስ ራሱ ላይ የሰማያዊውን አክሊል መንግሥት አቀዳጁ። እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መከበብ በየቀኑና በየሰዓቱ ተጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታዬ ተስፋዬ ነሽና ሰላምታ ላንቺ ይገባል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከ90 በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረት ሁሉ የማዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊን ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምታስለውጭ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋት ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋተ ገድል ለመጽደቅ በተሳኔ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድኅን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ አሳንጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳተፊውና ይቅርባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልኩ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ
በክፎች ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኝኝ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። በዚች ቀን በሮሜ ሀገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጦስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰው ያላት፣ እርሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና ቁመቷም እንደ ዘንባባ፣ ደም ግባቷም እንደ ጽጌረዳ ነው። በዚያም ወራት የሚመስላት የለም ነበር። ንጉሡም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቅ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግሥት የእመቤት አደርግሻለሁ አላት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶች መሠዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዚያን ጊዜ ወሰዷት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንውጽውጽታ ሆኖ ጣዖታቱ ከመቀመጫቸው ወድቀው ተሰባበሩ። ታላቁ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮችም ብዙዎች ሞቱ። ከአጵሎን ላይ አድሮ የሚኖር እርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ካንቺ ምን አለኝ? አንቺስ ከኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሻልና። ንጉሡም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲደበድቧት በአለንጋዎችም እንዲገርፏት አዘዘ። ከሥጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔር በለመነች ጊዜ የሚደበድቧትን የእግዚአብሔር መልአክ የሚያሰቃዩአቸው ሆኑ። ቅድስት ጣጡስ ግን ስቃያቸውን የማይነካት ሆነ። ሁለተኛም ለተራበ አንበሳ እንዲሰጧት ንጉሡ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ካንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሡም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና በአማረ ቦታ ኖራት። ከሥጋዋም ብዙዎች ተአምራቶች የተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን አሜን። ዳግመኛም በዚህች ዕለት የመነኮስ አባ ዳንኤልና የንጉሥ አኖሪዎስ የዕረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገድለኛ ነው። እንጀራንም ማሳንም ቢሆን ማርንም ዘይትም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመን በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትምህርት መቆም የታገሰ በገዳም በእውኑ አለን አለ። ሰውን የሚወድ እግዚአብሔርን ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንደዚህ ያለ ትምክህትን ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክህትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቱም ወደ እርሱ ፈጣሪንን ለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቁስጥንጥንያ ንጉሥ አኖሪዎስ በመንግሥተ ሰማያት ባልንጀራ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ፣ በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበብ ወደ ሮሜ ሀገር አድርሶ እርሱን አኖሪዎስን ያሳየው ዘንድ ጌታችን ለመነው። እንዲህም ሲጸልይ ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኖሪዎስ ቤተ መንግሥት ደጅ አደረሰችው።
የንጉሥ አኖሪዎስንም ረዳት አገኘው። ረድኡም እጅ ነስቶ ከእርሱ ቡራኬ ተቀበለ። አባቴ ሆይ ወደዚህ የመጣህበት ጉዳይ ምንድነው? አለው። አባ ዳንኤልም ልጄ ሆይ የሚቻል ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሡ እንዲያስገባኝ አለው። ረዳቱም እኔ ባስገባ መግባትን አትሻምን? አለው። ልጄ ሆይ እሻለሁ፣ አስገባኝ፣ እግዚአብሔር ይባርክ አለው። ዳግመኛም ረድኡ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ? አለው። አባ ዳንኤልን ፈጣሪ ባያዘኝ ወደዚሁ ባልመጣው ነበር አለው። ረዳቱም ለጌታ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያን ጊዜ አምባሻ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሡና ወደ መምህሩ አውሎጊስ ወሰደ። አባ ዳንኤልም በውጭ ተወው። ንጉሡም ረዳቱም አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆመው አለው። ይህንንም ብሎ ወደ ንጉሡ ከመምህሩ ከአውሎጊስ ጋር ወጣ። ለአባ ዳንኤልም ሰገዱ። ሰላምታም ተሰጣጥተው ወደ ቤተ መንግሥት አስገቡትን። በአንድነት ተቀመጡ። 9 ሰዓት በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረምርሙ፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽመው ጸሎትን ጸለዩ። ከዚህ በኋላ ንጉሥ አኖሪዎስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልህ እስከሆነ ወደ ንጉሥ አስገባኝ፣ በጌታ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሡም ነገ አስገባሃለሁ አለው። በማግስቱም አኖሪዎስ ዓይን የሚበዘብዝ ልብሰ መንግሥቱን ለብሶ በዙፋን ላይ ተቀመጠ። አባ ዳንኤልም አስገቡት። በአየው ጊዜ ፈርቶ ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሡም ችሮቱን ሲጨርስ ልብሰ መንግሥቱን ጥሎ የምንኩስና ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልንም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬ ወደ ቦታ ይመለስ ዘንድ ወደ ንጉሥ ለምን አላስገባኸኝም? አለው። አኖሪዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋን ላይ ተቀምጬ ያየኸኝ እኔ አኖሪዎስ ነኝ አለው። አባ ዳንኤልም በሰማ ጊዜ ከእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሪዎስም በእጅ ሥራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው፣ ሳይበላ ሳይለብስ 40 ዓመት እንደሆነው የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናው እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ ይህንንም አለው። ከዚህ በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮች በኋላ መምህሩ አውሎጊዮስ ተሰናብቶ አኖሪዎስ ከቤተ መንግሥት ወጣ። እግዚአብሔር መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው። በተጋድሎ በመጠመድ ኖረው ገድላቸውን ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ቅዱሳን ይማረን፣ በረከታቸውን ከእኛ ጋር ትኑር አሜን። የማህደር ሚዲያ ተከታታዮች፣ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል በምትችሉት መጠን ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ለብዙዎች ሕዝበ ክርስቲያን እንዲዳረስ እንዲሁም አገልግሎታችን ይበልጥ እንድንሰራ እንድንበረታታ መንፈሳዊ ድጋፋችሁ ያስፈልገናል እንላለን።